ነው ከዚህ በፊት ስታስመስሉብኝ የነበረውን ነገር ደግመሽ ይፈተሽ ነው ያለሽው። እኔ ደግሞ አንገቴ ላይ ይገባል እንጂ ይሄ ያውም የመጀመሪያ አብርሃም ነው አልችልም። ኧረ ተይ ገባሽ አይደለ? ዋው ታርቂ ቀረቀረ ላርግሽ ለሰው አላውቅም። አንቺ ታይፍ ስትለኝ ምተው ወይ የሆነ ሰው አብረሹ ሁኚ ሲለኝ አብሬው የምሆነው ሰው አይደለም። ገባሽ አይደለ? እምወደው እማፈቅረው እማከብረው ለወደፊት ደግሞ ባሌ ብዬ የምመኘው ሰው ነው። እዚህ ጋር ቀለል አድርገሽ አብርሃም ታዩ ብለሽ እንደባዳ እንድታወሪ የምፈልገው አብርሃም ለኔ ለወደፊት ባሌ ነው፣ ፍቅረኛዬም ነው፣ ሁሉም ነገሬ ነው። አንገቴ ላይ ስለት ይገባል እንጂ ከአብርሃም ጋር አልለያይም። አሁንም ይቅርታ እየጠየቅሽኝ። ኧረ ተይ ስለት አንገትሽ አይግባ ሄርሜላ ተረፈ። ተይ እንጂ ማመኝ ስለት ለምን ይገባል ታንገትሽ? ባልሽ ነው። መጀመሪያም ያለሽው አንቺ ነሽ፣ አሁንም ያለሽው አንቺ ነሽ። ሌላ ሴት እኮ አልመጣም እኮ እንዴ አንቺ አይደለሽ እንዴ ከፊትም እኮ እዚህ ደረጃ እንድደርስ ያደረግሽው? ከድሮም የ5 ዓመት ሚስቱ የልጁ እናት አንቺ አይደለሽ እንዴ? ለምንድን ነው ታዲያ ስለት ካንገትሽ የሚገባው? እንደዚህማ አትበይ። ስለት ካንገትሽ ለምን ይገባል? ስለትማ ካንገትሽ አይገባም እኮ። ዱባይ ሂደሽ አግብተሽው የመጣሽው አንቺ ነሽ። ልጅ የወለድሽለት አንቺ ነሽ። ቤቱን ያቀናሽው አንቺ ነሽ። አንድ ላይ ቤት የመሰረትሽው አንቺ ነሽ። አንድ ላይ የሆነሽው አንቺ ነሽ። የ5 ዓመት ሚስቱ አንቺ ነሽ። ለምንድን ነው ስለት የሚገባብሽ ታንገትሽ ላይ? መጥሩ አይደለም። ስለትማ ያርድሻል፣ ችግር ነው። በስለት እየተራረዱ እዚህ እየወደቁብን ያለ ነው እንዴ? ሀገር ቤት ደም እየፈሰሰ ያለ በዚህ አማካኝነት አይደል እንዴ? ስለዚህ ጥሩ አይመስለኝም ማለት ነው። ሄርሜላ ተረፈ ተረጋጊ ማሬ። ምንም ኧረ ፍቅር ደግሞ ወደዛ ይቺ ደግሞ ታጎነብሳለች እንዴ? ይቺ ጭቅቅት የሆነች ፍቅር አርፈሽ ተቀበጭ እንዳልሰድብሽ። ምንድነው ለፈጣሪሽ አንቺ አስመሳይ ቀጣፊ ለፈጣሪሽ አታጎነብሽም እንዴ? አሁን ሁለቶቹ ወጡ በቃ። ዛሬ አብርሃምና ሩቲ በአንድ ላይ ይመጣሉ ማለት ነው። ልብ በሉ ጋይስ። እንግዲህ እነዚህ ሁለቱ ተመጡ እንደዚህ ብለው በዛ በአብርሃም ቻናል ወይንም በሩታ ቻናል አንድ ላይ የእርቅ ቪዲዮ ወርዶ ይመጣል ማለት ነው። አብርሃምም ይበቃሃል፣ ካሁን በኋላ ትዳርን አስከብረን ብትቀጥል ይሻላል። ይበቃችኋል። ሴቶቹ ራሳችሁን አታርክሱ። ብቻችሁን ፍቅርም ሆንሽ ሄርሜላ ተረፈም ሆንሽ ብቻችሁን እየመጣችሁ ተሰሩ። እንደው ታሽቆርምማችሁ ስሩ። ለህዝብ የማይበጅ ነገር ህዝብን እየዋሻችሁ እየሰራችሁ ኋላ ላይ ግን መውደቂያችሁ አሳ ነባሪ ዠንዶውን ይበላል እንደተባለ ዠንዶ በልታችሁ እንዳይቀር። እውነቴን ነው የምነግራችሁ። የማይሳካውን ነገር ለህዝብ እያቀረባችሁ ከእውነት የራቀ ነገር እያመጣችሁ እየፈተፈታችሁ የማይመስል ነገር ለሚስት ካትንገር ይላል። ሚስቱ ሩታና ሩታ ብቻ እንጂ ማንም አይደለም። ይሄ ኔበር ማንም ያውቃል ማለት ነው። ማንም ያውቃል። አንቺ ደግሞ የመጀመሪያ ባልሽ የሚሆነው እንዳንቺ ያልወለደ እንዳንቺ ድንግል የሆነ ቢክራ የሆነ ነው እንጂ አብርሃም ዱባይ ዘና ፈታ ብሎ አግብቶ ሩታን በህዝብ ፊት ያውን በአደባባይ በሶሻል ሚዲያ ሰርጎ አግብቶ የመጣ ልጅ ነው። ገባሽ? ስለዚህ የማይመስል ነገር ለሰው እያቀረባችሁ ብታርፉ ይሻላችኋል። እውነቴን ነው የምነግራችሁ። ትዋረዳላችሁ፣ ትጋለጣላችሁ ማለት ነው። እውነቴን ነው። እኔ ታው ነው የማይመስል ነገር ለህዝብ አታቅርብ። ማንም ያውቃል። ማንም ጅል የለም። አንቺ ማግባት ያለብሽ አንቺ ቢክራ ነኝ ብለሽ ካልሽ ሄርሜላ ካላስ አንቺ ማግባት ያለብሽ እንዳንቺ ድንግል የሆነ ሰው ነው። በቃ የ15 ዓመት ወጣት ነኝ ብለሽና የ12 ነው 13 13 19 ዓመት ተፈረዳ 19 ዓመት ላኢላሀ ኢለላህ ሙሐመድ ረሱላህ 19 ዓመት ስለሆንሽ አንቺ ማግባት ያለብሽ የ18 ዓመት ወይንም የ28 ዓመት ወጣት ነው። ገብቶሻል? አብርሃምና ደግሞ ሩታ ደግሞ ሶሻል ሚዲያ ላይ እንደ ሻማ ቀልጠው ዱባይ ሄደው በህዝብ ፊት የተጋቡ የተዋለዱ ወልደው የከበዱ ሰዎች ናቸው። ሁለታቸውም ተስማምተው ፈቅደው የመጣሽ እህታቸው ገብተሽ የሰራሽ ናችሁ። ተስማምታችሁ ሁላችሁም ማለት ነው። ስለዚህ አሁን ላይ ልተወውም አልችልም፣ ምንም ልተወው አልችልም። እሱን ታዩ ምን ይሰራል? ታይ እባክሽ፣ ጥሩ አይደለም ይሄ። ለህዝቡ የማይመስል ነገር አትናገሩ። ጥሩ አይደለም ይሄ፣ ይጎዳችኋል እህቶቼ። ስለዚህ ራስሽን አስከብሪ። ፍቅር ደግሞ አርፈሽ ትቀመጫለሽ። አንቺ ሰው ላይ አታጎብድጂ ማለት ነው። አንቺ ያጎበደሽ ሬሳ ይሆንሽ። ለሰው አይደለም ማጎብደድ ያለብሽ። አርፈሽ ተቀመጭ። ፍቅር ይሰድብሻል። ስነ ስርዓት ያዢ። አታጎብድጂ ለሰው ማለት ነው። ቀጥ ብለሽ ከሰራሽ ስሪ፣ ችግር የለውም። ግን ደግሞ አጎበድዳለሁ ካልሽ ወርድብሻለሁ። አርፈሽ ተቀመጭ። ፍቅር ማለት ነው እንዴ። ለምንድን ነው ጉንብስ ያልሽው? ለምንድን ነው የምታጎነብሽው? አንቺ ማን ስለሆንሽ ነው የምታጎነብሽው? ምን እዚህ ዝም ብሎ የተቸገረ ነገር። ምን አይነት ዳገባን ጋይስ።
የማይመስል ነገር ለህዝቡ አታቅርቡ። ማህበረሰብን እየጎዳችሁ ነው፣ ህዝብን እየጎዳችሁ ነው። ስነ ስርዓት ባለ መልኩ ተሰሩተውን ስነ ስርዓት እንደው የልጅ የተላጠ ሙዝ የወደቀ ዕቃ የመሰለ ጅላ ይሙት እንዳጫውታ ላይ ሀገሬ ሰው ማንን ነው የምታጃጅሉት? እችስ